ወንድሜ እኮ ሊያናደዳችሁ ይችላል፣ ሊያበሳጫችሁ፣ ቅጥል ሊያረጋችሁ ምናምን ይችላል። ግን ወንድሜን ማማት፣ ወንድሜን መሳደብ፣ ወንድሜን አደባባይ ላይ ወጣችሁ ማብጠልጠል አትችሉም። ወንድሜን የማማት፣ ወንድሜ ላይ የመናደድ፣ ወንድሜን እንደፈለኩ የማውራት መብት ያለኝ እኔ ብቻ። ይማችሽ እህቴ፣ ግጥምሽ ተመችቶኛል። እኔ በቀደም አንድ ግጥም ለሃይሚ ገጥሜ አንቺን ብሎ እህት አንቺን ብሎ ምናምን አላሉ መሰላችሁ? ጉድ እኮ ነው። ብቻ ለማንኛውም ይመቻችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋም ሰላም ጤና እንደሚበዛላችሁ እርግጠኛ ነኝ ማለት ነው። ያው የጨረቃ ፋሚሊ መጥፋት ያሳስባችኋል፣ ይሄን እናውቃለሁኝ። ግን ያው ተረጋጉ፣ መረጋጋት ነው ያለብን ማለት ነው። ዛሬ አንድ ሀሳብ መጥቶልኛል ማለት ነው። አንድ ሀሳብ የመጣልኝ ምንድነው? እሱም እንግዲህ ሃይሚና ብሩኬ ሲጠፉ ማለት ነው ወይም ደግሞ ለመግባባት ወይም ደግሞ ላለመግባባት ነው። ብዙ ጊዜ ሲጠፉ ወይም ደግሞ ጸብ ሲፈጠር ነው። ጸብ እንደተፈጠረ ያው አውቀናል፣ ግን ደግሞ ሰላም እንዲመጣ ብዙ ጥረት እየተደረገ እንደሆነ አይተናል ማለት ነው። ዛሬ ግን ምን አሳሰበኝ መሰላችሁ ማለት ነው። እንግዲህ ዳኒም እንደምታዩት ምንም ሶሲን እኮ ተቀብሏታል ዳኒ ኦልሬዲ። እና ትናንትና በሰራው ቪዲዮ ያው ብዙ ሰው የሰጠው አስተያየት በጣም ከባድ አስተያየት ነው። ብሩኬን በዛ ልክ መናገር የለበትም። ምንም ጥፋተኛ ቢሆንም ይቅርታ ሊጠይቀው ነው እንጂ ሄደው ጥፋቱን ክዶ አይደለም የሄደው እሱ ጋር። እንደገና ደግሞ የፈለገውን ነገር መናገር መብቱ ነው። ፍቅረኛውን የወሰደበት ያላችሁን ብዙዎቻችሁ አላችሁ። ፍቅረኛውን ቢወስድም የወሰደበትን ምክንያት ነግሮታል። እንደዚህ አይነት እንዴት አካብደዋል ብዬም አላሰብኩትም። እና ይቅርታ ጥፋተኛ ነኝ ብሎ ሲማጸነው ነበር። እንዲሁም ደግሞ በዛ መካከል ያው ያልሆነ ነገር እየተወራወረ ነበር። እንደገናም ደግሞ አክሽኑን አልቻለበትም በፍጹም። በሃይሚ አይዲያ ላይ ነው እየታከከ እንዳለ ቪዲዮን የጨረሰው እንጂ በራሱ ከራሱ ሀሳብ ስለ ሶሲ ተቆጭቶ የተናገረው ነገር ምንም ነገር የለም። የተጠየቀው ስለ ሶሲ ነው፣ ግን ሲያወራ የነበረው ስለ ሃይሚ ነው። እንዳለ ቪዲዮን የጨረሰው በሷ ስም ነው። የእሷን ስም አንስተው ሰብስክራይብ ትደረጋለህ ተብሏል መሰለኝ። እንደው ማለት ነው በስመ አብ ረገጡት፣ አይገልጸውም። ምንም አዲስ ነገር አላገኘም ማለት ነው። እኔ ግርም ብል ያለኝ እግዚአብሔር ማለት እሷ የተናገረችውን እያመጣ ለሱ ሲነግረው ግራ ገባኝ በቃ በጣም ማለት ነው። እና ዛሬ ምን ልላችሁ መሰላችሁ እንግዲህ ሃይሚ በንዴት ይቅርታ አላረግም ብላለች። አሁን እንግዲህ ተናዳለች። አሁን በንዴት ደግሞ ፋሲል ጋር ቪዲዮ እንዳሰራ በልህ እያልኩ እያሰብኩኝ ነው። ቤተሰብ እንደዛ ከሆነ በጣም ድብልቅልቁ ነው የሚወጣው ሚዲያው ማለት ነው። ነገር ግን ማለት ነው አሁን እውነት ሃይሚ ፕራንክ እያደረገች ከሆነ ማለት ነው ሶሲና እሷ ፕራንክ እያደረጉ ከሆነ የሶሲም ስም ይጠራል፣ የብሩኬም ስም ይጠራል፣ የሃይሚም ስም ይጠራል። የሃይሚ ስም የሚጠራው ምንድነው? አሁን እኮ ሃይሚን የሚዘቀዝቋት ማለት ነው። ሃይሚ አሁን እኮ ተበዳይ መሆኗን አምነዋል። ግን ደግሞ ፕራንክ መሆኑ ነው። ፕራንክ ተሆነ ተብሎ ተነገረ። ስለተነገረ እሷ ከዚህ በፊት ብዙ አይነት ፕራንክ አድርጋለች። ብዙ አስፈራርተውኛል፣ ብዙ ነገር በትምህርት ቤት መማር አልቻልኩም እያስፈራሩኝ ብዙ ብላለች ከዚህ በፊት ማለት ነው። እነዛ ሁሉ ስሞቿ እንዲጠሩላት አሁን ላይ እኛ እያደረግን ያለነው እናንተን ለማስተማር ነው። በሶሲ በኩል ምንም ነገር የለም፣ በብሩኬም በኩል ለጊዜው ቅያሜ ነበረኝ። ከዛ በኋላ ግን ይቅር ብዬዋለሁ። ግን እናንተን ማስተማር ስለፈለግኩኝ እንደዚህ ፕራንክ ሰራሁኝ ብላ ብታብራራ የሃይሜም ስም ይጠራል፣ የብሩኬም ስም ይጠራል፣ የሶሲም የመጣችበት ስሟ ይጠራል። ዳኒም በዛው ያምናል። ገባችሁ? እንደዛ አይነት ስራ ቢሰሩ አሁን እንደዛ ቢያደርጉት አሁን መዝጊያው እንደዛ ቢያደርጉት ጥሩ ነበር። አሁን ግን ሃይሚ ፕራንክ አድርጎ እንደማያውቅ ለምን ትሆናለች? እሱ አልተጎዳም ወይ ነው? ህዝቡም አሁን እንደዛ ነው። አሁን በሁለቱ መካከል ክፍተት ያለው ለምን መሰላችሁ? ሃይሚን የመጥላት ሃይሚን የመውደድ አይደለም፣ ብሩኬን የመውደድ ሃይሚን የመጥላት ስሜት አይደለም። እዚህ ጋር ብሩኬ ፕራንክ አደረገ፣ ሃይሚ እምቢ አለች። ለምን እሷ አድርጋ አታውቅም ወይ ነው አሁን የህዝቡ ጥላቻ ይሄ ነው እንጂ እኛ በምንሰራው ቪዲዮ አለ እናንተ ናችሁ የምታሰድቧቸው ትላላችሁ። እኛ ምን አረግን? እኛ በተሰራው ቪዲዮ ላይ ሀሳብ አስተያየት ነው የሰጠነው። እኛ አሁን ፕራንክ ተሰራ፣ ኦኬ ፕራንክ ነው። አዎ ሃይሚ ይቅርታ ተቀበይ አልን። በቃ ተጎድተሻል፣ ተበድለሻል፣ ይቅርታ ተቀበይ ነው ያልነው እኛ። ሌላው ኦዲየንስ ሃይሚን የሚዘቀዝቃት ከዚህ በፊት እሷም ስንት ነገር አድርጋለች ነው። ይሄ ማይካድ አድርጋለች። ግን እነዛን ነገሮች ግልጽ አድርጋ ስላልተናገረች እስከዛሬ ድረስ ግልጽ ታደርጋለች። ሃይሚ ብዙ ጊዜ ፕራንክ ስትሰራ ግልጽ አድርጋ ነው የምትናገረው። አሁን ግን እነዛ የበፊቶቹ ግልጽ አልተደረጉም። እነዛ ተደባብሰው አልፈዋል። አሁን ደግሞ ይሄ መጣ።
ይሄንን ፍራንክ እሷ ለምን ታካብደዋለች ብሎ ህዝቡ እሷንም እንደዚህ የሚያደርጋት እሷ አድርጋ አታውቅም ወይ የሚለውን ነገር ስላሰበ ነው። ስለዚህ አሁን የሀይሚም ስም እንዲጠራ የሶሲም ስም እንዲጠራ የብሩኬም ስም ማጥራት ከፈለገች ሀይሚ በቃ የበፊቱንም በእንደዚህ ፕራንክ እንዲህ አድርጌ ነው። ሶሲ እንደዚህ አይነት ሰው አይደለችም። ብሩክንም አምነዋለሁ ሳላምነው ቀርቼ አይደለም ይሄንን ቪዲዮ የቀጠልኩበት ይቅርታ አልቀበልም ብዬ እናንተን ለማስተማር ስለፈለግኩ ነው። ማንም በፍቅረኛሞች መካከል እንደዚህ አይነት ፕራንክ ቢሆን መሰራት እንደሌለበት መስማማት እንደሌለበት ሶሲ አሁን ተስማምታን የመጣችው አይደለ? ማንም መስማማት እንደሌለበት ሶስተኛ ወገን ፍቅረኛ መካከል ውስጥ ሶስተኛ ወገን በእንደዚህ አይነት ነገር ኃላፊነት ጓደኛም ሆነ ማትታወቅ እህትም ብትሆን እንደዚህ አይነት ገብታ መስራት እንደሌለባት ለማስተማር ስለፈለገች ነው። ሀይሚ ለማስተማር ስለፈለግኩ ነው ብላ ብትሰራው በጣም ቪዲዮዋም ያምርላታል። የእሷም ስም ይጠራል፣ የብሩኬም ስም ይጠራ ነበር። እንደዚህ አድርገው ቢቋጩት ማለት ነው። ተመልካቹም ይረጋጋ ነበር። አሁን ተመልካቹ ብዙ ቂም ይዟል። ብዙ ቂም የያዘው ምንድን ነው? በቃ በሀይሚ ከዚህ በፊት በሰራችው ነገር ይፋ ስላልተደረገ እያንዳንዱ ነገር ተለባብሶ መቅረት ስለሌለበት ለዛ ነው ተመልካቹ እንደዚህ እንትን የያዘው ቂም የያዘው። ለምን እኩል በኩል ብሩኬንም የሚዘቀዝቁት ሀይሚንም የሚዘቀዝቁት ለዛ ነው እንጂ አሁን በሀይሚ በኩል እነዚያ ድሮዎቹ ተጣርተው ቢሆን ዛሬ ላይ ስሙ አይነሳም። አሁንም ቢሆን ነገር የሆነ ነገር ኮሽታ ሲፈጠር የሀይሚ ስም መነሳቱ አይቀርም። ለምን ብትሉ አላብራራችሁማ። ከዚህ በፊት ያደረገችውን የሰራችውን ፕራንኩን አላብራራችሁም። በቅርብ ጊዜም እንደዛ ቀለበት አለች። ይኸው እሱን እያነሱ እሷ ለስንት ጊዜ ቀለበት አድርጋበት የለም ወይ? እሱ አሁን ፕራንክ እንዲህ በሱ ነው ወይ የሚገን ነው? አያቸዋ እንዲህ መባሉ አይቀርም። ግን ያንን ነገር እሷም ተናግራ ቢሆን ኖሮ አይ እሷ ተናግራለች ይሄን እንደዚህ ነው ብላለች። ዛሬ ላይ እሱ የሆነ ክስተት ሲፈጠር አይነሳም፣ ያ ታሪክ አይነሳም ነበረ። ያንን ታሪክ ስላላብራሩት ብቻ 10 እየተነሳ ነው ያለው። ስለዚህ ያንንም ግልጽልጥ አድርገው ለማብራራት ለኦዲየንሶቻቸው፣ ለተመልካቾቻቸው፣ ለሚወዷቸው ሰዎች መናገር ያለባቸው በእንደዚህ አይነት ወይ ነው። በቃ እንደዛ ብለው ከተናገሩ የሁለቱም ስም ይጠራል። እንደገና ደግሞ ሶሲ ጋር አሁን አይ እሷ ስለማታየው ነው ሳታየው ሶሲ ጋር ይገናኛል የሚልም ሰው አለ። ያን ነገር ሁሉ እሷ ከሱ ጋር እንደማትገናኝ በዚህ ቪዲዮ የእሷንም ስም ማጥራት የብሩኬንም ስም ማጥራት የሶሲንም ማንነቷን ማሳየት ትችላለች ሀይሚ ማለት ነው። እውነት ካወቀችበት ማለት ነው። ደግሞ አንዳንዴም አይዲያው ላይ ያመጣ ይችላል። ሜሽን አድርጉላት በዚህ አጋጣሚ ማለት ነው። ምክንያቱም ስራና ስራ እንደሆነ እናውቃለን እዚህ መሀል ያለውን ነገር ማለት ነው። ይሄ የታወቀ ነው። ያው ንዴት ይኖራል፣ በእርግጥ እኮ ንዴት ይኖራል። ግን ይቅር የማይባልበት ነገር ምንም ነገር የለም። የሀይሚ ነፍስ በብሩኬ እጅ ነው ላላችሁት ነገር በደንብ እኮ ነው የሚያውቃት፣ በደንብ ነው የሚያውቃት። ማን ነው የልብ የሰጠሽ? ምን ሆነሽ ነው ያላት እሱ ራሱ። ለምንድን ነው እንዲህ ሆንሽው? ማን ነው ልብ የሰጠሽ? የልብ የሰጠሽ ማን ነው? ይሄን ለምን እንዲህ አለ? ከዚህ በፊት ባደረገችው ፕራንክ ከዚህ በፊት እንደዚህ አይነት ፕራንክ ባታረግ ኖሮ እንደዚህ አይላትም ነበረ። ለምን? ስለሚያውቃት ማለት ነው። እንዲሆነሽ አላቅሽም አላት። ማን ነው ልብ የሰጠሽ አላት። የሆነ የሚያውቀው ነገር አለ ከዚህ በፊት። እነዛን ነገሮች ደግሞ ሚዲያው ላይ ግልጽ ብታደርገው በጣም ጥሩ። ለምን የሚያስፈራራይ ሰው አለ ብላ ተለባብሶ ቀርቷል። 4 ወር ቀለበት አረኩ ብላ ተለባብሶ ቀርቷል። እነዛን ሁሉ አንድ ላይ አድርጋ ባንዴ የአራቱንም ስም ጥርት ማድረግ ትችላለች፣ እንዲህ ብላ ማለት ነው። አለበለዛ ሁሉ ጊዜም የሆነ ክስተት በተፈጠረ ቁጥር በቃ እንዲሁ ነው የሚሆነው። ሌላ ምንም አዲስ ነገር አይፈጠርም። ኤኒዌይስ ቤተሰቦች ዛሬ የመጣልኝ ሀሳብ ይሄ ነው። የእነሱን ስም ለማስተካከል የማልቆፍረው ጉድጓድ የለም። ሁለቱም ታዳጊዎች ናቸው። ሀይሜ ልጅ ነች። ትናንትና ልጅ እንዴት አረጓታች? ብሩኬ ልጅ አይደለም እንዴ? ብሩኬስ ስንት ዓመት? 1 ዓመት ቢበልጣት ነው። 20 ዓመት ቢሆናት ነው። 21 ዓመቱን ባለፈው ነው ያከበረው። ምን ልዩነት አለው? ወንድ በለጣ ማለት አለበት። 1 ዓመት በልጧታል። አለቀ። ይሄ ጭንቅላት ጉዳይ ምናምን የምትሉት ነገር እሱ የእግዚአብሔር ስራ ነው እንጂ የሰው ስራ አይደለም። እውቀት ለምትሉት ነገር እውቀት ሁለቱም እኩል ናቸው። ሁለቱም በምንም አይተናነሱም። እይታቸው ነው የሚያሳንሳቸው፣ ሌላ ምንም። ብሩክም እንደ ወንድ ምርጥ ጭንቅላት አለው። ስማርት የሆነ ወንድ ነው። ከማንም ከቡታጅራ ወንድ ማለት ነው። አንደኛ ስማርት የሆነ ወንድ፣ የመሬ ነው። ሀይሜን ብትሏት ስማርት የሆነ ሴት ናት። ምንም አያንሳትም። ምንም ብቻ ግን ምንድነው የሆነ ነገር ተደርጋ
የሆነ በቃ ሰው ልፍት የምታደርገው ነገር ያ ብቻ ነው ትንሽ። እሱንም እኛን አይደለም ባሏን ነው የምታለፈው እንጂ እኛን አይደለም። ያ ነገር ደግሞ ትንሽ ከሱ ጋር ያቆራርጣታል ብዬ እኔ እፈራላታለሁ። ሌላ ምንም አዲስ ነገር የለም። ሌላ ብሩክም እኮ ማድረግ ይችላል እኮ እንደዛ። አሁን እሷ ይሄን ፕራንክ ነው ብላ ብትነግረው አልቀበልም ብሎ ብዙ ነገር ማልፋት ይችላል። ግን ብሩክ እንደዛ አይነት ሰው አይደለም። ምናልባት እኔ ባሆኑ አላቅም። እኔ ባሆኑ እየፈራሁ ነው በእርግጥ። ምክንያቱም አልፈልግም በቃ ብሎ ውስን ያደርጋል ማለት በፕራንክ ነው የምላችሁ። ፕራንክ ስለሆነ እሷንም መልሶ ፕራንክ ሊያደርጋት ይችላል። አይታወቅም ብዬ ነው የማስበው፣ እንደኔ ማለት እንደኔ አመለካከት። እና ብቻ ለማንኛውም ፋሲል እንዳይመጣ ጸሎት አድርጉ። ሌላውን ተውት። ፋሲል ከመጣ ነገር አለቀ በቃ። ምክንያቱም ሀይሚ ህይወቴን ልኑርበት ተወኝ እያለች ነው። እና ህይወቴን ልኑርበት ያለችው ምንድን ነው ማለት? እኔ አሁን ህይወቴን ስል የሆነ አይዞሽ ባያለኝ ለማለት ነው እኔ የተረዳሁት። ብቻዋን መኖር ከፈለገች ደግሞ ልኑርበት ተወኝ በቃ ልኑርበት፣ እኔ ደስተኛ ሆኜ ልኑርበት ነው እኔ እምለው ማለት ነው። እና ብቻ ግልጽ ያልሆነ ያልተብራራ ነገር ነው ሲቀሩ የሚምታታባችሁ። እኔ ለጊዜው የተምታታብኝ ነገር ይሄን ይመስላል። ምሳሌ ሰራው ነው በእርግጥ እየሰራው ያለሁት ይሄን ቪዲዮ እስካሁን ድረስ ምናልባት አዲስ ነገር ተለቆ ሊሆን ይችላል። እኔ ግን መልቀቄን አልችልም። ምክንያቱም መልቀቄን አልተውም። አፌ ተኮላተፈ። መልቀቄን አልተውም። ምክንያቱም ያው እንወያይበታለን፣ ሀሳብ እንሰጥበታለን። እኛ አሁን ማለት ነው እየተወያየን ለእነሱ ጥሩ ጥሩ የሆነው ሜሽን ማድረግ፣ ከዛ በኋላ እነሱም እናንተ ጋር ምን አይነት ድካም እንዳለ ምን አይነት ቁስለት እንዳለ ይረዷቸዋል። ከዛ ውጭ ምንም እኛ አሁን እዚህ ጋር እኔን ስለሰደባችሁኝ ሀይሚና ቡርኬ ታርቀው አይመጡም። ታርቀው የሚመጡበትን መንገድ አንድ ሆናቸው የጨረቃ ፋሚሊ ብትፈጥሩ የተሻለ ነው እንጂ እዚህ ጋር አሁን እኔ ምናምን ብትሉኝ እኔና እናንተ እንተዋወቅም። የምንተዋወቀው ቪዲዮ ላይ ነው። ሀይሚና እናንተ አትተዋወቁ፣ የምትተዋወቁት ቪዲዮ ላይ ነው። ብሩኬና እናንተ አትተዋወቁ፣ የምትተዋወቁት ቪዲዮ ላይ ነው። ሁሉንም በስነ ምግባሩ ነው የምታውቁት። ሁሉንም በስነ ምግባር ነው የምትከተሏቸው። እኛም ብሩኬ የምንወዳቸው በሚከባበሩትና በሚፈቃቀሩት በሚሰጣጡት የሰኩሪቲ ፍቅራቸው በዛ ነው የምናውቃቸው፣ በዛ ነው የምንወዳቸው። የሚሰሩት ስራ ደግሞ እስከዛሬ ድረስ የተልኮሰኮሰ ስራ አይደለም። ምክንያቱም የሆነ ስራ ቻሌንጅ ይመጣል። ከቻሌንጁ በኋላ የተሰራበትን እያንዳንዷን ነገር በኢንተርቪው በግልጽ ነው የሚናገሩት። እኛ የምናውቃቸው በዛ ነው። የሚሰሩትን ስራ አሜን ብለን የምንቀበላቸው በዚህ ነው፣ በሌላ በምንም ነገር አይደለም። ቤተሰቦች በጣም ትክክለኛ የእምነት ኦዲየንስ ሆኑ። ምንም አይፈጠርም ሲጀመር ምንም። ያው ቻሌንጆቹ ያልፋሉ፣ በይቅርታ እንደሚታረቁ ተስፋ አድርጋለሁ። እና ስለዚህ እናንተ ጠንካራ መሆን ነው ያለባችሁ። በቃ ለስድብ አትቸኩሉ፣ ለውሳኔ አትቸኩሉ። በሚፖስቱት ፖስት አትጨናነቁ፣ ውስጣችሁን አስታስደብሩ። እሷ እንዲህ ተደብራለች እንዲህ ያስደበራት ምናምን፣ እሱም ስሜት አለው እኮ ስሜታቸው እኩል ነው። ይሄ ደስታ እንደሚመጣ መርሳት የለባችሁም። ብሩኬና ሀይሚ ማለት ነው አርጅተን በምርኩዝ እናንተ ጋር ቢሆን መምጣታችን አይቀር ብለዋቸዋል። እና እናመሰግናለን ባይ